ቤተሰቦቼ በጣም ስለተናደድኩኝ እየሄድኩ ነው ወደ እነ ብሩኬ ጋር በቃ እየሄድኩ ነው ተነስቼ ሚስትየዋን ማታቅ ያው ሞጆ ሐዋሳ ቦጃ ትደርስ ነው ሚስትየዋም ስራ አለብኝ ምናምን ብያ ነው የወጣሁት ዝም ብዬ ነው መኪና አንስቼ የወጣሁት ከጋራጅ የሚሰራ መኪና ዝም ብዬ በድፍረት ይዤ የወጣሁት ማለት ነው እነሱን ጸብ አትፈልግም እና ከምንም በላይ መሄድ ስላለብኝ ነው የወጣሁት ማየት ስላለብኝ ነው የሚሄደው አንደኛ ሐሰን አናዶኛል እንዴት ይስታታል እንዴት ትስታታለህ ማለት ነው ይሄው ሞጆ ሐዋሳ ካላመናችሁ ይሄው ሞጆ ሐዋሳ መውጫ ላይ ልደርስ እንዴት ትስታታለህ ሐሰን እንዴት ትስታታለህ ያቺን የምታክል ሴትዮ ትስታታለህ መሳት አልነበረብህ በታምር ማለት ነው እየመጣሁ ነው ቤተሰቦቼ እየሄድኩ ነው ማለት ነው ወደ እነሱ ድምፅ ይረብሻል መሰለኝ መስኮቱን ልዝጋው ብቻዬን ነኝ ራሴን በራሴ ነው እየቀረስኩ ያለሁት ካሜራማን አልያዝኩ ምን አልያዝኩ አናዳኛለች ልጅቷን በቃ የእነሱ ሰላም ነው በቃ ሆነ አይደለ በቃ ሆነ ነው ምንም ሊፈጠር የሚችል ነገር የለም አንደኛ የሆነበት ምክንያት በደንብ መጣራት አለበት በደንብ መጣራት መቻል አለበት ለምን እንደዚህ እንደሆነ አላውቅም አንደኛ ቡቡ አሁን እረፍት ይፈልጋል እረፍት መስጠት አለባቸው በደንብ እረፍት መስጠት መቻል አለባቸው በቃ አይምሮ የሚያውቀው ህሊናው የሚያውቀው ምንም ነገር እንዳላረገ ነው ስለዚህ ደግሞ ሆነ ሲባል በምን ታምር ነው ብሎ ደግሞ እሱ ያስባል ያው ምን አርጋኝ ነው እንዴት ሆኖ የሚለው በጣም ብዙ ነገር ያሳስባል ቤተሰቦች ስለዚህ ግራ ስለሚገባው ስለሚጨንቀው ማረፍ አለበት ትንሽ ቀን ማረፍ መቻል አለበት በጣም ማረፍ መቻል አለበት ቤተሰቦች ያው ባንጂ መሪ ስላስቀስ ብዬ ነው የምንሄደው ማረፍ መቻል አለበት ብዬ አስባለሁ ምክንያቱም ተረጋግቶ ማሰብ መቻል አለበት ተረጋግቶ በደንብ ማሰብ መቻል አለበት ይረጋጋና እንዴት ሆኖ ይሄ ነገር እኔ እውነት አይመስለኝም የሆነ ነገር እዚህ ሳምቲንግ በቃ የሆነ ነገር አለ የሆነ በቃ ልጅቷ የሆነ የሰራችው መተትም አለ በእንደዚህ መልኩ ነገሮችን ዝም አንልም በፍጹም ዝም አንልም ሞቆኛ ስለተናደድኩ ሞቆኝና አየር ልክፈትላችሁ ንፋስ ያገኘኝ ብዬ ነው ቤተሰቦቼ ድምጽ የሚረብሻችሁ ከሆነ አላቅም እየቆም በጣም ብዙ ሰዎች ተጨንቃችኋል ትደውላላችሁ በጣም እንደነሱ መጣላት አንፈልግም ለምንድነው ምናምን ያላችሁ በጣም ሰዎች ስለደወላችሁ ጨነቀኝ እኔ ስልክ ማንሳት ራሱ በጣም ግራ ገባኝና ጨነቀኝ በጣም ስለዚህ ያለኝ አማራጭ ዝም ብዬ ጋራጅ ገብቼ የሚሰራ መኪና የገባ መኪና አንስቼ ሄድኩት እግዚአብሔር እንግዲህ መንገዴን ሰላም ያርገው አላቅም ዝም ብዬ አንስቼ ነው የወጣሁት እንግዲህ ያው እየሄድኩ ነው እንደምታዩት ሃይሚዬ ደግሞ በጣም ብዙ ነገሮች ቃል ገብተሽ ነበር ለምን ስሜታዊ ትሆኛለሽ ስሜታዊ መሆን መቻል የለብሽም ስሜታዊ አትሁኚ ስሜታዊ መሆን አይጠበቅብሽም ምክንያቱም ብዙ ነገሮችን ቃል ገብተናል አይተናል ስለዚህ መረጋጋት መቻል አለብሽ እናቴ ተረጋጊ በጣም መረጋጋት መቻል አለብሽ ምንድነው እዛ ጋር ደግሞ የተፈጠረው ግጭት ነው ምንድነው መንገዱ ተዘግቷል ወዮ ምንድነው እስቲ ቤተሰቦች ይመለሳሉ አንዴ እኮ ቤተሰቦች እንደምታዩት ተዘጋግቷል መንገዱ ያው ተዘጋግቷል አደጋ ደርሶ መሰለኝ ተዘጋግቷል መንገዱ ሲቸኩል ደግሞ የሆነ ነገር አለው እኔ ደርሶ ለመመለስ ነበር ያሰብኩት ማቲም እንዳትጨነቅ ውጪ ካደርኩን የት ብዬያታል አደርኩላለሁ አሁን ሄጄ ዛሞኒን ካወቀች እንዴት ያው በጣም ስሜታዊ ነኝ ስናደድ ምናምን ማታለው ምናምን ያን ነገር ስለምታውቅ ምን ሊፈጠር ነው እና ልትናደድ እንዴ ሳት ነገር ሄድክ ደግሞ ድጋሚ ሌላ ጭቅጭቅ ሊፈጠር ነው ከሚስትየዋ ጋር ስለዚህ መለሳለሁ ብያለሁ እንግዲህ መንገድ ደግሞ ተዘጋጋ ምን እንደሆነ አላውቅም ነው ጋይስ እንደምታዩት ነው ይሄው ተዘጋግቷል አያችሁት ኳላይ መኪኖች አሉ ይሄው ሞተን ነው የተዘጋጋውና ወይ መንገድ ሰላም አይደለም
ወይም እንደሆነ አላውቅም ጋይስ። እንግዲህ ሀይሚዬ አንደኛ ነገር ስሜታዊ መሆን የለብሽም። ልጅቷ በቃ ሆን ብላ አንቺን ስሜታዊ ለማድረግ አንቺን እንትን ለማለት ነው እዛ ቦታ ላይ የምትገኘው። ውጤቱን ኦልሬዲ ካወቀች ምን አባቷ ልሰራ መጣች? እኔ ደግሞ ይሄ ያሰን መሳቱ ነው ጠፍጠፍ ነበር። ፍጹም ዝም አለ እንዴ? ለምንድን ነው ዝም የምትሉት እንዴ? ሪስፔክት የሚባል ነገር እኮ አለ። በቃ የብሩኬን ስሜት መጠበቅ መቻል አለባችሁ። የሀይሚም ስሜት መጠበቅ አለበት። ግን ሀይሚ ነገሩ ሲሆንና ሳይሆን ልዩነት አለው። የሴቶች በአመላቸው በባህሪያቸው አንድ ነገር ቃል ይገባሉ፣ እንደዚህ እንችላለን ያሉ፣ ግን ሲሆን ለትንሽ ቀን ለተወሰነ ቀን ስሜታዊ ይሆናሉ። ካጠገቡ ልትርቅ ምናምን ትችላለች። ባህሪዋ ሊያስቸግር ይችላል። በጣም ባህሪዋ ሊያስቸግር ይችላል ጋይስ። እና መረዳት መቻል አለባችሁ። መረዳት መቻል አለባችሁ። ሀይሚዬ ደግሞ ፕሊስ ብዙ ነገር አውርትችሻለሁ። ቃል ግብሻ ሲመጣ የሆነ ነገር ሆነ ሲባል በጣም ስሜታዊ እንደምትሆኚ ነግሬሻለሁ። ያረጋል። ስሜታዊ ሰዎች ነና እንሳሳታለን። ሰዎች ነን እንሳሳታለን። ስለዚህ ስሜታዊ ያረጋል፣ ግራ ያጋባል፣ ይጨንቃል። ስለዚህ ግን ቢሆንም በቃ ምንም ይሄ ሌላ ማይሆን ቃላት አትናገሪው። በእናትሽ ወንድሜን አትናገሪው። እኔ ወድሻለሁ፣ በጣም ነው የምወድሽ። ግን በዚህ ሰዓት እሱ ግራ የገባው ሰዓት ነው። ውስጡን የሚያውቀው እሱና ፈጣሪ ናቸው። ውስጡን የሚያውቀው እሱና ፈጣሪ ናቸውና ምንድነው ሞቀኝ። ያው በጣም ተናልጄም ቸኩዬ ምናምን እየሄድኩ ስለሆነ በጣም ይሞቃል አየሩና ተዘጋግቷል መንገድ። እንግዲህ እግዚአብሔር ይርዳን። ምን መሰለሽ አሁን እሱ አይምሮ የሚያውቀው ምንም ነገር እንዳላረገ እርግጠኛው ነው ሲነግርሽ የነበረው። ለኛም ሲያወራን የነበረው ለሁሉም ህብረተሰብ፣ ለጨራቃ ፋሚሊ፣ ለሁሉም ህብረተሰብ ሲያወራ የነበረው አይምሮ ንጹህ እንደሆነ ምንም ነገር እንዳላረገ ነው ከሷ ጋር። አሁን ደግሞ ልጅ ያንተ ነው ሲባል በምርመራ ሄዶ ተመርምሯል። ዝም ብሎ ቸኩሎ ወጥቷል በሰዓቱ። ያላወቀው ነገር ነው እሱ ልጅ ነው ያላወቀው ፓርት ስለሆነ እሱ ጫንቆታል። እና እንዴት የሚለው ነገር በጣም አንዳንዴ ምንድነው ሰዎች ግራ ሲገባችሁ አርጋችሁ ያረጋችሁ ነገር አልሆነም ስትባሉ የሆነ ነገር ሲሆን የሆነ ግራ የሚገባ ስሜት አለው። ስለዚህ ብቻውን መተው መቻል አለብን። በቃ አንድ ቀን ሁለት ቀን ትንሽ ይረጋጋ። ከኛ ማድረግ የለብን ራሱን እንዳይጎዳ፣ ወደ ሌላ ውሳኔዎች እንዳይሄድ አጠገቡ መሆን አለባችሁ። እነ ፍፄ እና ሀሰን ሁላችሁ እዛ መሆን መቻል አለባችሁ። ቤኪም መላጣውም ዝም አትበል። ጥንቃቄ ማድረግ አለብህ ማለት ስሜታዊ ሆኖ ወደ ሌላ መንገድ እንዳይሄድ ወንድሜ፣ ለሷም ክፉ ቃል እንዳይናገሩ። በጣም ካያችሁት በጣም እየታገሰን ያለውና ስሜታዊ ሆኖ ግራ ስለገባው እሱ ነው መረዳት ያለብህ። ሀይሚ ደግሞ አሁን መጠንቀቅ መቻል አለብሽ። በጣም መጠንቀቅ መቻል አለብሽ። ምክንያቱም በቃ ተረጁ ከሆነም ሆነ እኮ ነው በቃ ትክክለኛ ነገር ወደ አዲስ አበባ መጥቶ ነገሮች መስተካከል መቻል አለባቸው ብዬ አስባለሁ። በጣም አስቸጋሪ ነገር ነው ቤተሰቦች፣ በጣም ከባድ ነገር ነውና እኔ ግራ ገብቶኛል፣ ጨንቆኛል። በጣም ብዙ ስልክ እየደወላችሁ ነው፣ ግራ እየገባችሁ ጨንቋችኋል ምናምን። ትክክል ናችሁ፣ ይጨንቃል። በጣም ነው ግራ የሚገባው። መጣላት የለባቸውም እነሱ ምናምን። ግን ምን ላድርግ እኔ ሁላችሁንም ስልክ ማንሳት አልችልም። ትናንትና በጣም ስራ ላይ ነበርኩኝ። ኢቭን ተደውሎ ነው ያየሁትና በጣም ደንግጫለሁ። ስራ ቢዚ ሲሆን ቅዳሜ በጣም ቢዚ እንሆናለን እና ቅዳሜ ቢዚ ስለመሆን በጣም ጨንቆኛል። ምንድነው የምናረገው እንግዲህ? አሁን ሄጄ እንዳልጠላ ራሱ አሁን ስሜታዊ ነው መሆኑ እናደዳለሁ። እውነት ሀይሚ ግን ተረጋጊ። አሁን በቃ ማድረግ ያለብሽ ቡቡን እረፍት ሆነ ካልሆነ እሱን ይዤው ልመጣ ነው እየወሰንኩት። ሄጄ በግድ ይዤው መጥቼ እዚህ ትንሽ ይረፍ ወይ የሆነ ሆቴል ወይ ከዛ ይዤው መጥቼ ቡታጀራ ወይ አዳማ ወይ ደብረ ዘይት አሳርፌው አንድ ሁለት ቀን እርፍ ብሎ ከራሱ ጋር ያውራ። ማንንም ሳያይ ሀይሚንም ሳያገኝ እሷንም ሳያት መታሳትረብሸው ማንንም ሳያገኝ መጥቶ ተረጋግቶ ከራሱ ጋር ነገሮችን ያውራ። ወደ መፍትሄው እንድንሄድ መማከር መቻል አለብን ብዬ አስባለሁ። ስለዚህ ይሄን ነገሮች እናረግና ወደ ውሳኔ እንሄዳለን እንጂ በአንዴ እንደዚህ ሆነ ተብሎ ዝም አንል። እኔ ዝም አልልም። እኔ እውነት ዝም አልልም። ቤተሰቦች በጣም ከባድ ነገር ስለሆነ ማለት ነው። ስለዚህ እንግዲህ ይሄድኩ ነው። ቤተሰቦች ተዘጋግቷል፣ እንደምታዩት ተዘጋግቷል። መንገድ ላይ ነው ያለነው፣ ተዘጋግቷል። መውጫ መክፈያ በሩ ላይ ነው። መክፈያው በር ይሁን ወደዛ ምናምን በጣም ተዘጋግቷል መኪና።
ይሞቀው ለዛ ነው ጫንቆኛል እኔ ራሱ በጣም ጫንቆኛል ቤተሰቦቼ እንግዲህ እስኪ የሚሆነውን ነገር ስገባ አሁን በአንድ ጂ ነው እየነዳሉት ከዚህ በኋላ በስፒድ ስለምጠቀም ቤተሰቦቼ ለራሴም ለልጄም ስል ለቤተሰቦቼም ስል በአንድ ጂ መንዳት የለብኝም ስለዚህ የሚሆነውን ነገር ነግራችኋለሁ አሳያችኋለሁ አሁን ግን እየሄድኩ እንደሆነ ቤተሰቦች እንድታውቁ ነው ብዙ ስልክ እየደወላችሁ ነው በጣም ብዙ ስልክ ስለዚህ ያላነሳውላችሁ ምን ማለት መመለስ ስላለብኝ ስለጨነቀኝ ነው ስለዚህ ያው እየሄድኩ እንደሆነ እንድታቁኝ እንድትረዱ ብዬ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት ቤተሰቦቼ በቃ ወዳችኋለሁ የሚሆነውን አብረን እናያለን እንግዲህ መንገዱን ሰላም ያድርገው ጋይስ ይልቀቅና ማሳያችሁ ይሆናል ይሄን ነበር የፈራሁት ቃይን ሚሰራ ማይቼ በራሴ መኪና ቦታ ይሻለኝ ነበር ለሰው ሰጥቼ መኪናዬን ቤተሰቦች ይዞት መኪና ቆማ መሰለኝ ኦይ አፍልቶ ባልሆነ ወይኔ ጉዶንኩ የሰይጣን ስራ ነው ውሃ ላዩልኝም ይኸው ሲያስጠጥ በእግዚአብሔር ምን አይነት አይነግሩኝም ወተን የቆምነው ኮና ፈቃድ ልደርስ ትንሽ ነበር የሚቀረኝ እኮ ማለት ጋይስ ልደውል ለልጆች እንጂ ስልኬን አንደኛው የት ነው ያደረኩት ያኛው መኪና እዚህ ቦታ ይሻለኝ ነበር ምን ልጅቷማ የሆነ ያረገችው ነገር አለ ሄሎ ሰማ ቢያ ወኋላ ምን አላያችሁም በእናት አለኮ ቢገባ ማታየው ሲነበር ሄጄ ሃይዌይ ወጣ ኦሬዲ ወጥቼ አዋሳው መንገድ እንትን ላይ ነው አይደለም ሞታቴን ለማንም እንዳትናገር ነው ዝም ብዬ ነው እንትን ያልኩትና ሲልሞክና ሙቀት ሳይወስድብኝ አይቀርም ካልሆነ በቃ መጫኛ ይመጣል አብረው ትመጣለች መፍቻ ይዤ ከሚጫን ወይ መፍቻ ይዘህ ትመጣና ከሱና ካልሆነ ይጫና ከሆነ ወይ መኪና ቀይሬ ለመሄድ ሞክራለሁ እኛው መኪና ታመጣለ የሆነ ቦታ እየሄድኩ ነበር ግድ መሄድ የነበረብኝ ደርሶ መልስ ለዛ ነው ወጥቼ እንትን ያለው ዋይ ማልቲ ነጩ መኪና ይዘልኝ ትመጣለህ በቃ ነጩ ጋይስ ምንም ማድረግ አልችልም እግዚአብሔር በኢየሱስ አያናድም እኔ በጣም ነው የተናደድኩት እንደዚህ ወይስ የሆነ ነገርማ እንትን ብላለች ልጅ ሄጄ ማረጋውን ነገር ስለምታውቅ ነው ነገሮች የተበላሹ ቤተሰቦች በቃ እግዚአብሔር ከፈቀደ ያው እናንተ ስልክ ስላበዛችሁብኝ ነው ተነስቼ የወጣሁት በእሁድ ምድር እረፍትን የሚዬ ነው የወጣሁትና እግዚአብሔር ከፈቀደ ደውያለሁ ከመጡልኝ ቶሎ እንብዬ ወይ በሌላ መኪና ቀይሬያቸው እነሱ ይዘው ይሄዳሉ የሚኪና ካልሆነ ደግሞ በቃ ወይ በዛኝ ነገ እግዚአብሔር በፈቀደ ሰዓት ለመሄድ ሞክራለሁ ቤተሰቦች እንግዲህ እኔ ወጥቻለሁ ቤተሰቦች የከቻልኩ አድርጋለሁ ዝም ብዬ ከጋራጅ ይዤ ስለወጣሁ ነው የቆመ መኪና የተሸወርኩት በኋላ ይሄን ልጆች እግዚአብሔር ለመልካም ለበጎ ነው እንግዲህ እስኪ መኪናውን ለመስራት ሞክር እኔ ከዛ በኋላ የሚሆነው ነገር ነግራችኋለሁ ቤተሰቦች
በጣም ነው የሚያናደው በኢየሱስ